ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሐሙስ ምሽት ጥንቅራችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን የጥንቅሮቻችን መረጃዎችን ጠቁማችሁ የቀድሞውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመተካት የፕሬዝዳንትነቱን ቦታ የተረከቡት ሌተናል ጄኔራል ታደሰ ወረደ ከዚህ ቀደም የትግራይ ጸጥታ ኃይል የእዝ ሰንሰለት ሙሉ በሙሉ በእሳቸው ስር እንዲሆን ያደረጉ ሲሆን አሁን ደግሞ ተጨማሪ እርምጃን ወስደዋል። ጥንቅራችን ከዚህ ወሳኝ ከተባሉት እርምጃዎች መካከል በዛሬው ዕለት እውን የሆነውን የጄኔራሉን እርምጃ ይዞታል። ዘርዘር አድርጎ የሚያደርሳችሁ ይሆናል። በዛሬው ዕለት መንግስት በውጭ ጉዳይ መስሪያ ቤቱ በኩል ባወጣው መግለጫ ስለ ባህር በር እንዲሁም ወቅታዊ ጉዳዮችን በተመለከተ ማብራሪያ ሰጥቷል። እኛም መረጃውን እናደርሳለን። ተቃውሞ ቀርቦበት ሲያነጋግር የነበረው የመገናኛ ብዙሃን ማሻሻያ አዋጅ በዛሬው ዕለት ጸድቋል። ዝርዝሩን ከጥንቅራችን ይሰማሉ። ከመገናኛ ብዙሃን የችሎቱ ታዳሚነት ጋር በተያያዘ የድምፃዊ አንዱዓለም ችሎትን የተመለከተ አዲስ መረጃ በዛሬው ዕለት የወጣ መሆኑን የሚመለከት መረጃንም አካተናል። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት የውጭ ምንዛሬ ጨረታን አካሄዶ ውጤቱን ይፋ ማድረጉን የተመለከተ መረጃንም አካተናል። የኢትዮጵያ አየር መንገድ ለልዩ ሰዎች ልዩ የበረራ ፕሮግራምን ሊጀምር ነው ሲል አስታውቋል። ምን አይነት ልዩ በረራ የሚለውን በተመለከተም ጥንቅራችን ላይ ያደርሳችሁ ይዞታል። ፕሬዝዳንት ዶናልድ ትራምፕ ራሳቸው በቀሰቀሱት የንግድ ጦርነት ውስጥ ገብተዋል። በአሁኑ ሰዓት በአሜሪካ ኢኮኖሚ ውስጥ እየታየ ያለውን ግሽበት ተከትሎ ማዕከላዊ ባንኩ እርምጃ እንዲወስድ ቢጠይቁም ተቀባይነት ሊያገኙ አልቻሉ። ውዝግብም ተነስቷል። እኛም በጥንቅራችን አካተነዋል። ሶማሊያና ሶማሊላንድ አዲስ ውዝግብ ውስጥ ገብተዋል። ሶማሊላንድ ከሶማሊያ ጋር የምታደርገውን ውይይት ማቋረጧን አስታውቃለች። አዲሱ ውዝግብ የነበረውን ውጥረትና አለመግባባት ዳግም እንዳያባብሰው ተሰግቷል። መረጃው የጥንቅራችን አካል ነው። አብራችሁን ቆዩ። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጄኔራል ታደሰ ተጨማሪ እርምጃን ወሰዱ። የተቋረጠው ትጥቅ ማስፈታት ተጀመረ። በአቶ ጌታቸው ረዳ ተተክተው የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጄኔራል ታደሰ ወረደ በፈረሙት የአዲስ አበባ የትግበራ ቃል ኪዳን ሰነድ መሰረት አንድ ተጨማሪ እርምጃ ወስደዋል። ጄኔራል ታደሰ ከሳምንታት በፊት በነበረው የአዲስ አበባው ቃል ኪዳን ሰነድ በፊርማቸው ካረጋገጧቸው ቀጣይ ስራዎቻቸው መካከልም አንደኛው በትግራይ ያሉትን ታጣቂ ኃይሎች ትጥቅ በማስፈታቱ ረገድ ኃላፊነታቸውን እንደሚወጡ የሚያመለክት የነበረ መሆኑ የሚታወስ ነው። ጄኔራሉ ወደ ትግራይ ከተመለሱ በኋላ የክልሉ የጸጥታ ኃይል ሙሉ በሙሉ በእሳቸው የትዕዛዝ ሰንሰለት ስር እንዲሆን በማድረግ የመጀመሪያውን እርምጃ ወስደው ነበር። አሁን ደግሞ ወደ አንድ ተጨማሪ እርምጃ ገብተዋል። እሱም በሁለት ዓመታቱ የትግራይ ጦርነት ወቅት ተዋግተው ከፕሪቶሪያ ስምምነት በኋላም ቢሆን ከነትጥቃቸው የቀጠሉትን የቀድሞ ታጣቂዎች ትጥቅ እንዲፈቱ የማድረግ ስራ ነው። ይህው ስራ ቀደም ብሎ በፌዴራሉ መንግስት ተጀምሮ የነበረ ሲሆን በህወሓት አንጃዎች መካከል የተፈጠረውን የፖለቲካ ውዝግብ ተከትሎ ተጀምሮ የነበረው ታጣቂዎችን የተሃድሶ ስልጠና እንዲወስዱ በማድረግ መቋቋሚያ ሰጥቶ ወደ ህብረተሰቡ የመቀላቀሉ ስራ ወይም ዲዲአር የተቋረጠበት ሁኔታ ነበር። የብሔራዊ ተሃድሶ ኮሚሽን አባላቱ ከወር በፊት ወደ መቀሌ አምርተው ፕሮጀክቱን ለማስቀጠል ጥረቶችን ቢያደርጉም ጥረቶቹ ሳይሳኩ ቀርተውም የነበረ መሆኑ የሚታወስ ነው። ሆኖም በዛሬው ዕለት የወጣው መረጃ በትግራይ በአሁኑ ሰዓት እነዚህኑ የቀድሞ ታጣቂዎች የተሃድሶና መልሶ ማቋቋም ስልጠና ዳግም የተጀመረ መሆኑን አመላክቷል። በዛሬው ዕለት ይኸው ፕሮግራም ዳግም ሲጀመርም የአፍሪካ ህብረትና የዓለም አቀፍ ተቋማት ታዛቢዎችና ተወካዮች በታዛቢነት የተገኙ መሆኑም ነው የታወቀው። በምልከታው የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላውን፣ በትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ ሌተናል ጄኔራል ፍስሐ ኪዳኑ፣ በአፍሪካ ህብረት የፕሪቶሪያ የሰላም ስምምነት የቁጥጥር ማረጋገጥና ማስከበር ተልዕኮ ልዑክ ኃላፊ ሜጀር ጄኔራል ሳማድ አላዴ፣ አህጉራዊና ዓለም አቀፋዊ አጋር የልማት ድርጅቶችና የሀገራት ተወካዮች የተገኙ መሆኑም ታውቋል። በዶክተር ደብረጽዮን የሚመራው ህወሓት ትጥቅ የመፍታቱ ሂደት ከሌሎች የፕሪቶሪያው ስምምነት አፈጻጸም ሂደቶች ጋር አብሮ መሄድ አለበት በማለት ተቃውሞውን ሲገልጽም ቆይቷል። በዚህም በህወሓትና ሌተናል ጄኔራል ታደሰ ወረደ መካከል አለመግባባቶች ሊፈጠሩ ይችላሉ የሚሉ ጥርጣሬዎችና ስጋቶች ነበሩ። መረጃዎቹ እንዳመለከቱት ከሆነ ይኸው የዲሞቢላይዜሽን የተጀመረው በመቀሌ ከተማ ነው። በትግራይ በመቶ ሺዎች የሚቆጠሩ ታጣቂዎች ያሉ መሆኑም ይነገራል።
በቀጣይ መረጃ መንግስት ስለ ባህር በርና ወቅታዊ ጉዳዮች። በዛሬው ዕለት መንግስት በውጭ ጉዳይ መስሪያ ቤቱ በኩል ባወጣው መግለጫ ስለ ባህር በር እንዲሁም ወቅታዊ ጉዳዮችን በተመለከተ ማብራሪያ ሰጥቷል። ባለፉት 9 ወራት የኢትዮጵያን ብሔራዊ ጥቅም ያስከበሩ ስኬታማ ስራዎች መከናወናቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በዛሬው መግለጫቸው አንስተዋል። አምባሳደር ነቢያት በሰጡት መግለጫ ባለፉት 9 ወራት በፖለቲካና ኢኮኖሚ ዘርፎች እንዲሁም ዜጋ ተኮር ዲፕሎማሲ መስኮች የተለያዩ ውጤታማ ስራዎች መሰራታቸውን ገልጸዋል። ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነት ተጠናክሮ እንዲቀጥል የሚያስችል ስራዎች መሰራታቸውን ጠቁሞ ከተለያዩ የአፍሪካና ሌሎች ሀገራት ጋር የጋራ ኮሚሽን ስብሰባዎች መካሄዳቸውን አንስተዋል። በኢኮኖሚ ዲፕሎማሲ የውጭ ሀብት ፍሰትን ለማሻሻል የሚረዱ 143 መድረኮችን በማዘጋጀት ከ530 በላይ ኩባንያዎች ወደ ሀገር ውስጥ ገብተው የኢንቨስትመንት እድሎችን እንዲመለከቱ ተደርጓል ምን ያሉት። በዜጋ ተኮር ዲፕሎማሲያዊ ስራዎች በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ ያሉ ዜጎች እንዲመለሱ ከማድረግ ባሻገር የዜጎች መብትና ክብር እንዲጠበቅ መደረጉንም አምባሳደር ነቢያት ተናግረዋል። በሌላ በኩል በማይናማር በችግር ውስጥ የሚገኙ 200 ዜጎችን በቀጣይ 10 ቀናት ወደ ሀገር ውስጥ እንደሚመልስ የውጭ ጉዳይ ሚኒስቴር አስታውቋል። በተለይም በዜጋ ተኮር ዲፕሎማሲ በተለያዩ ሀገራት በችግር ውስጥ የሚገኙ 13000 በላይ ዜጎች ድጋፍ የማድረግ ስራ መስራቱን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለመገናኛ ብዙሃን በሰጡት ማብራሪያ ገልጸዋል። በዚህም በማይናማር በችግር ውስጥ የነበሩ ከ700 በላይ የሚሆኑ ኢትዮጵያውያን ወደ ሀገር ውስጥ ለመመለስ እየተሰራ መሆኑን አብራርተዋል። በዚህ መሰረትም በቀጣይ 10 ቀናት ውስጥ 200 የሚሆኑ ዜጎች ከማይናማር ወደ ሀገር ቤት እንደሚመለሱ ቃል አቀባዩ ገልጸዋል። ከዚህ ቀደም 130 የሚሆኑ ዜጎች የተመለሱ ሲሆን በቀጣይ 10 ቀናት ደግሞ 200 የሚሆኑት ይመለሳሉ ተብሏል። የባህር በርን በተመለከተ አለመግባባት በዲፕሎማሲያዊ መንገድ መፍታት መቻሉን ቃል አቀባዩ ነቢያት ጌታቸው ገልጸዋል። በፖለቲካ ዲፕሎማሲ ቅድሚያ የሚሰጠው የጎረቤት ዲፕሎማሲ መሆኑ የተገለጸ ሲሆን በጋራ ተጠቃሚነት እንዲቀጥል በርካታ ስራዎች መሰራታቸው ተመልክቷል። ይህ ውጤት ከጎረቤት ሀገራት ጋር ብቻ ሳይሆን ከመላው ዓለም ሀገራት ጋር የትብብር ስራዎች ተሰርተዋልም ብለዋል። ከሶማሊያ ጋር የነበረው ውጥረትን በተመለከተ በዚህ 9 ወር ከተገኘው ስኬት ዋነኛው መሆኑን የሚኒስቴሩ ቃል አቀባይ ተናግረዋል። እንዲሁም ከባህር በር ጋር በተያያዘ አለመግባባት በዲፕሎማሲያዊ መንገድ መፍታት መቻሉና በዓለም አቀፍ ደረጃ ተቀባይነት ማግኘት መቻሉንም ገልጸዋል። ሚኒስቴር መስሪያ ቤቱ በዚህ 9 ወራት ውስጥ በህዝብ ለህዝብ፣ በኢኮኖሚ ዲፕሎማሲ እንዲሁም በፖለቲካ ዲፕሎማሲ ስኬቶችን ማስመዝገብ መቻሉን ገልጸዋል። በቀጣይ መረጃ አነጋጋሪው አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት በዛሬው ዕለት ሚያዝያ 9 ቀን 2017 ዓ.ም በሚያደርገው መደበኛ ስብሰባ ከመገናኛ ብዙሃን ተዋናዮችና ከመብት ተሟጋቾች ተቃውሞ ሲቀርብበት የነበረውን የመገናኛ ብዙሃን ማሻሻያ ረቂቅ አዋጅ አጽድቋል። የፖለቲካ ፓርቲ አባል የሆኑ ሰዎች የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ አባል መሆን የሚችሉበት ማሻሻያ በዛሬው ዕለት ጸድቋል። የብዙሃን መገናኛ ዘርፍ ምህዳርን እንዳያጠብ ያሰጋል በሚል ማሻሻያው ውድቅ እንዲደረግ ውትወታ ሲደረግበት የቆየው የኢትዮጵያ መገናኛ ብዙሃን ረቂቅ ማሻሻያ አዋጅ ዛሬ ሐሙስ በህዝብ ተወካዮች ምክር ቤት ቀርቦ ጸድቋል። ዛሬ በዋለው የህዝብ ተወካዮች ምክር ቤት መደበኛ ጉባኤ ከተገኙ 248 አባላት በአንድ ተቃውሞና በአንድ ድምጽ ታቅቦ በአብላጫ ድምጽ የጸደቀው ማሻሻያ አዋጁ በአዋጁና በተቋሙ አደረጃጀት ምክንያት ተዳክሟል የተባለውን የኢትዮጵያ መገናኛ ብዙሃን ባለስልጣን የሚያጠናክር ነው ተብሏል። ምክር ቤቱ የማሻሻያው ዓላማ ጠንካራ ተቋም የመመስረት ጥረት ነው ቢልም ጥያቄ ያነሱ ምክር ቤት አባላት በአገሪቱ ሚዛናዊ ሚዲያ አሰራር እንደሌለ በመጥቀስ ዘርፉ በተጨባጭ አተገባበር ካልተመራ የህግ ማሻሻያው ብቻውን ውጤት ሊያመጣ አይችልም ብለው ተከራክረዋል። በሌላ በኩል የመገናኛ ብዙሃን ማሻሻያ ረቂቅ አዋጅ ጠንካራ ተቋምን ለመገንባትና የዜጎችንና የሀገርን ደህንነት ለመጠበቅ የሚያስችል መሆኑን የመንግስት ዋና ተጠሪ ሚኒስትር ተስፋዬ በልጅጌ ገልጸዋል። ተስፋዬን የገለጹት ምክር ቤቱ ባካሄደው 25ኛ መደበኛ ስብሰባው የመገናኛ ብዙሃን አዋጅን ለማሻሻል የቀረበ ረቂቅ አዋጅ ለማጽደቅ በተደረገ ውይይት ላይ ነው። መንግስት ባለፉት 7 የለውጥ ዓመታት ነፃና ገለልተኛ ተቋምን ለመገንባት ችሏል ያሉት ተስፋዬ የሚዲያ ዘርፉም በአይነት፣ በመጠን፣ በብዝሃነት፣ በቋንቋና በተደራሽነትም ረገድ ትልቅ ለውጥ አሳይቷል ብለዋል። 122 የነበሩ የሚዲያ ተቋማት አሁን ላይ ወደ 272 ማደጋቸውን፣ 25 የነበሩ የቴሌቪዥን ጣቢያዎች 78 ተጨምረው 103 መድረሳቸውን፣ 52 የነበረው ሬዲዮ ወደ 125 ከፍ ማለቱን እንዲሁም ሚዲያዎች ከሚጠቀሟቸው 29 ቋንቋዎች 29 ጨምሮ አሁን ላይ 60 መድረሳቸውን ላብነት አንስተዋል። የመገናኛ ብዙሃን አዋጅም የሚዲያ ተቋማት ስራቸውን ገለልተኛ ሆነው በኃላፊነት እንዲሰሩ የሚያግዝና ተቋማቱንም ይበልጥ የሚያጠናክር እንደሆነ መናገራቸውን የህዝብ ተወካዮች ምክር ቤት መረጃ ያመለክታል።
ወደ ቀጣይ ርዕስ እንወስዳችሁ። የአንዱዓለም ጎሳ ችሎት። የመገናኛ ብዙሃን ባለሙያዎች የድምፃዊ አንዱዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት ታገዱ። ዛሬ አዲስ አበባ ውስጥ ያስቻለ ፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛ ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው አርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይታደሙ ያገደው። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራ ቀኙን ካደመጠ በኋላ መገናኛ ብዙሃን ካሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል። ሌላ ጊዜ ደግሞ የሟች የግል ማህደር ወይም ዳያሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉና የተዛቡና ሐሰተኛ ዘገባዎች ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ወይም ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን የሰጠ መሆኑን የዶቼ ቬለ ዘገባ አመልክቷል። ወደ ቀጣይ ርዕስ አለፍ። ብሔራዊ ባንክ ያካሄደው የውጭ ምንዛሬ ጨረታ ውጤት ይፋ ሆነ። በኢትዮጵያ ቀደም ብሎ በመንግስት ቁጥጥር ስር ሲካሄድ የነበረው የብርና የውጭ ምንዛሬ ገንዘቦች አሰራር ቀሪ ሆኖ በገበያው እንዲወሰን ከተደረገ በኋላ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬዎችን በጨረታ እያቀረበ ይገኛል። በዚህም የኢትዮጵያ ብሔራዊ ባንክ ዛሬ ያካሄደው የውጭ ምንዛሬ ጨረታ ውጤት ይፋ ሆኗል። በጨረታ ሂደቱ 26 ባንኮች የተሳተፉ ሲሆን በዚህም የምንዛሬ ጨረታ ዋጋ አንድ የአሜሪካን ዶላር በአማካይ 131.4961 ብር ሆኖ መመዝገቡ ተገልጿል። በዚህም 96 በመቶ የሚሆነው የባንኮች የውጭ ምንዛሬ ፍላጎት ወይም ጥያቄ ዛሬ ለሽያጭ በቀረበው 70 ሚሊዮን የአሜሪካን ዶላር ምላሽ ማግኘቱን ብሔራዊ ባንኩ ገልጿል። የውጭ ምንዛሬ ገበያ ሁኔታን በቅርበት በመከታተል እንደ አስፈላጊነቱ ተጨማሪ የውጭ ምንዛሬ ሽያጮችን እንደሚያካሂድ የባንኩ መረጃ ያመለክታል። ቀጣዩ የውጭ ምንዛሬ ጨረታም በ2 ሳምንታት ጊዜ ውስጥ እንደሚከናወን ተጠቁሟል። በቀጣይም የውጭ ምንዛሬ ጨረታ የሚካሄድበት ትክክለኛ ቀንና ሰዓት ከጨረታው ቀን አስቀድሞ ይፋ እንደሚደረግም ተገልጿል። ወደ ቀጣይ መረጃ አለፍ። የኢትዮጵያ አየር መንገድ ልዩ በረራ ሊጀምር ነው። የኢትዮጵያ አየር መንገድ በልዩ ሁኔታ አውሮፕላን ለሚፈልጉ ሰዎች ልዩ የበረራ አገልግሎት ሊሰጥ መሆኑ ታወቀ። ልዩ በረራ ፈላጊዎች ከሌሎች ተሳፋሪዎች ጋር ትኬት ቆርጦ የማይሳፈሩና የራሳቸውን የግል የበረራ አገልግሎትን ብቻ ማግኘት የሚፈልጉ ናቸውም ተብሏል። አየር መንገዱ ከዚሁ ጋር በተያያዘም ፕራይቬት ቻርተር ፍላይት የተባለ የግል በረራ አገልግሎትን ለመጀመር እንቅስቃሴ ላይ መሆኑ ታውቋል። አየር መንገዱ ይህንኑ አዲስ የበረራ አገልግሎቱንም ለመጀመር በሚያስችለው መልኩ ራሱን የቻለ የሥራ ክፍል ወይም ዲፓርትመንትን ያቋቋመ መሆኑንም የወጡት መረጃዎች አመልክተዋል። በዚህም በርካታ መቀመጫ ካላቸው አውሮፕላኖች ውስጥም ለዚሁ ልዩ በረራ በሚያመች መልኩ ማስተካከያ የሚደረግባቸው ያሉ መሆኑ ታውቋል። አዲስ አበባ የአፍሪካ ህብረት፣ የአፍሪካ ኢኮኖሚክ ኮሚሽን እና የሌሎች ዓለም አቀፍ ተቋማት መቀመጫ መሆኗ አሁን ያለውን የልዩ በረራ ፍላጎት የፈጠረው መሆኑን የታወቀው። ወደ ቀጣይ መረጃ አለፍ። ትራምፕ ጭንቅ ውስጥ ገቡ። በበርካታ ሀገራት ላይ ታሪፍ ዝናብን ያዘነቡት ፕሬዝዳንት ዶናልድ ትራምፕ በአሜሪካ ኢኮኖሚ አጣብቂኝ ውስጥ ገብተዋል። በእሳቸውና ማዕከላዊ ባንኩን በሚመሩት አመራሮች መካከልም መግባባት ሊፈጠር አልቻለም። የትራምፕ ትዕዛዝ ሙያዊ ሳይሆን ፖለቲካዊ ነው በሚል ተፈጻሚ ሊሆን አልቻለም። ከተለያዩ ሀገራት ወደ አሜሪካ በሚገቡ ምርቶች ላይ የተጣሉትን ተከታታይ ታሪፎች ተከትሎ በአሁኑ ሰዓት የኑሮ ውድነቱ ከፍ እያለ ሲሆን ይህም ሀገሪቱን ወደ ለየለት የኢኮኖሚ ቀውስ እንዳይከታት ስጋትን አሳድሯል። ከዚሁ ጋር በተያያዘም ትራምፕ ከፍ ያለ ካሽ እንዲንቀሳቀስ የሀገሪቱ ማዕከላዊ ባንክ የወለድ ምጣኔን ዝቅ ያድርግ ብለው ቢጠይቁም የሚተባበር ጠፍቷል። በዚህም ፕሬዝዳንት ትራምፕ የፌዴራል ግምጃ ቤቱን ኃላፊ ፌሮሜ ፓውልን ቀርፋፋና ተባባሪነት የማይታይባቸው ሰው ናቸው በማለት አጥብቀው ወቅሰዋቸዋል። የግምጃ ቤት ኃላፊው ትራምፕ የወሰዱት ታሪፍን የመጫን እርምጃ ከተጠበቀው በላይ ሰፋ በመሆኑ ሀገሪቱን ወደ ግሽበት ወይም ኢንፍሌሽን እየወሰዳት መሆኑን አመልክተው በቀጣይም በሚወሰዱት እርምጃዎች ላይ ብርቱ ጥንቃቄ የሚያስፈልግ መሆኑንም ነው የተናገሩት። ታሪፉ ከፈጠረው የኑሮ ውድነት ጋር በተያያዘ በአሁኑ ሰዓት በአሜሪካ ኢኮኖሚ ውስጥ ግሽበት ወይም ኢንፍሌሽን እየተስተዋለ ሲሆን በዚህ ላይ ብድር ወለድን መቀነሱ ተጨማሪ ገንዘብ ወደ ገበያው እንዲገባ በማድረግ ግሽበቱን ሊያባብሰው ይችላል በሚል ትራምፕ ቢመከሩም ሊሰሙ አልቻሉም። ኃላፊው ይህንኑ የፕሬዝዳንት ዶናልድ ትራምፕ የኢኮኖሚ አካሄድን በተመለከተ ጠንከር ያለ የአደባባይ ትችትን ማቅረባቸው ደግሞ ለፕሬዝዳንት ትራምፕ የበለጠ ቁጣን የቀሰቀሰ ሆኗል። የአውሮፓ ህብረት ማዕከላዊ ባንክ ተከታታይነት ባለው መልኩ የብድር ወለድን እየቀነሰ የሚገኝ ሲሆን
ትራምፕ እያሉ ያሉት እኛም በተመሳሳይ መልኩ የአውሮፓ ህብረትን ማዕከላዊ ባንክ አካሄድ መከተል አለብን የሚል ነው። ነገር ግን በአሜሪካ ማዕከላዊ ባንክ በኩል አካሄዱን በኢኮኖሚ ሳይንስ እንጂ በፖለቲካ መምራት የለብንም በሚል የትራምፕ ሐሳብ ተቀባይነት ሊያገኝ አልቻለም። እሳቸው ከቀሰቀሱት የንግድ ጦርነት ጋር በተያያዘ አሁን የአሜሪካ ኢኮኖሚ መነቃቃት የጀመረ ሲሆን ከዚህ ጋር በተያያዘም ከሳምንታት በፊት ሲፎክሩ የነበሩት ትራምፕ አሁን ጭንቅ ውስጥ ገብተዋል። ወደ ቀጣይ መረጃ ስናልፍ የሶማሊያና ሶማሊላንድ አዲስ ውዝግብ። ሶማሊላንድ ሉዓላዊነቷ በተደጋጋሚ መጣሱንና በቅርቡ የተከሰቱትን ቅስቀሳዎች በመጥቀስ ከሶማሊያ ጋር የምታደርገውን ውይይት ማቆሟን በይፋ አስታውቃለች። አገሪቱ ይህን ያለችው የሶማሊያ ፌዴራላዊ ሪፐብሊክ ጠቅላይ ሚኒስትር ሐምዛ አብዲ ባሬ ከቀናቶች በፊት ከሶማሊላንድ መገንጠል የሚፈልጉ የጎሳ አማጺ ኃይሎች በተቆጣጠሯትና የፑንትላንድ ግዛት አጎራባች በሆነችው ሱል አውራጃ ዋና ከተማ ላሳኑድ ጉብኝት ማድረጋቸውን በመቃወም ነው። በሶማሊላንድ ሪፐብሊክ ፕሬዝዳንት አብዲራህማን መሐመድ አብዱላህ የተመራው ካቢኔ ያደረገውን ስብሰባ ተከትሎ ትላንት በወጣው ይፋዊ መግለጫ የሶማሊላንድ መንግስት ጉብኝቱን የዓለም አቀፍ ሕግንና የሶማሊላንድን ግዛት አንድነት በቀጥታ የሚጥስ ነው ሲል አውግዞታል። እርምጃው ሆን ተብሎ የተፈጸመ የፖለቲካ ቅስቀሳ ነው ያለም ሲሆን በአካባቢ ያለውን የጸጥታ ሁኔታ ለማደናቀፍ ታስቦ የተደረገ ነው ሲልም ወቅሷል። በመግለጫው የሶማሊላንድ መንግስት እስረኞችን ስለማስተላለፍ ከሶማሊያ ጋር ምንም አይነት ድርድር እንዳላደረገ አጽንኦት የሰጠ ሲሆን የሶማሊያ ጠቅላይ ሚኒስትር ወደ ሞቃዲሾ ያመጧቸው እስረኞች የጦር እስረኞች አይደሉም ብለዋል። የሶማሊላንድ መንግስት ይህ እርምጃ በሶማሊያ መንግስት ላይ እየተስተዋለ ያለውን የፖለቲካ ውድቀት ለመደበቅ የተደረገ ሙከራ አድርጎ እንደሚመለከተው ማስታወቁን የሆርን ዲፕሎማት ዘገባ አመልክቷል። በተጨማሪም ሶማሊላንድ እስረኛ ጉዳይን በተመለከተ በዓለም አቀፍ ደረጃ እውቅና ባለው አሰራር ለመፍታት ከዓለም አቀፍ የቀይ መስቀል ኮሚቴና ከአሜሪካ፣ ዩናይትድ ኪንግደም፣ ዴንማርክ፣ ፊንላንድ፣ ቱርክ እና የተባበሩት አረብ ኤምሬትስን ጨምሮ ከዲፕሎማሲያዊ አጋሮች ጋር እየተወያየች መሆኑን በመግለጫው ተመላክቷል። የሶማሊላንድ መንግስት በሀገሪቱ ምስራቃዊ የሱል አውራጃ በሶማሊያ መንግስት እየደረሰ ያለውን ጥሰት ለዓለም አቀፉ ማህበረሰብ አስቸኳይ ምላሽ እንዲሰጥ የጠየቀም ሲሆን ሶማሊላንድ የቀጠናውን ሰላም ለመመለስ የምታደርገውን ጥረት እንዲደግፍም አሳስቧል። ከሞቃዲሾ የሚካሄደው ጥቃት ጽንፈኛ ቡድኖችን ሊያበረታታና ሰፊውን የቀጠናው ሰላምና ደህንነት አደጋ ላይ ሊጥል እንደሚችልም መግለጫው አስጠንቅቋል። መግለጫው አክሎም መንግስት የሶማሊላንድ ነጻነትና ሉዓላዊነት ለድርድር የማይቀርብ መሆኑን በመግለጽ ከሶማሊያ ጋር የሚደረገውን ማንኛውም አይነት ውይይት ማቆሙን አስታውቋል። ይህ መግለጫ እንደ አውሮፓውያን አቆጣጠር ከ2012 ጀምሮ በቀጠለው የሶማሊላንድና የሶማሊያ ውይይት በመግታት በሁለቱ ሀገራት መካከል የነበረውን ውጥረትና አለመግባባት ዳግም እንዳያባብሰው ተሰግቷል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።